ልጅ ታምራት ከደንቢያ ሰቀሊት እንዴት መጣ? ላም ለመጠበቅ። ታዲያ ላሞች እኮ አልነበሩ። ከገደሉ ወድቄ ከመሰበሬና እንዲህ ከመሆኔ በፊት ከዛፍ ላይ ወድቄ ተጎድቼ ነበር። ከዚያ በተጓዥ እረኞች እርዳታ ከተሻለኝ በኋላ ላሞችን ላገኛቸው ባለመቻሌ ስፈልግ ነው ለዚህ ሁለተኛው ጉዳት የተዳረግኩ እያለ ሲነግራት በትልቅ አይኖቹ የሚፈሰውን እንባ እያበሰ ነበረ። ታምራት ፍጹም ፍቅርና ርኅራኄውን እያየ ትክክለኛ አድራሻውን በመደበቁ ሕሊናው ወቀሰው። መናገር የለብኝም ቤተሰቦች ሰምተው ደግሞ ከብቶችን ለምን አጠፋ ብለው ይገሉኛል። ገና ላም ቤተሰብ ከኔ ጋር በታምር አይገናኙም፣ ወደ ቤቴም አልመለስም አለ ታምራት። እማማ ቸርነት አሁን የተወሰኑ ጎረቤቶች ቢኖራቸውም ከዛሬ 6 ዓመት በፊት በብቸኝነት ሕይወት በጣም ተንገላተው ነበር። ባላቸው ባደረባቸውም ሲሞቱ ከሳቸው ውጭ አብሯቸው የነበረ ሰው የለም ነበርና 3 ሰዓት ተጉዘው ነበረ ባላቸውን ያስቀበሉት። ሰው ለመንገድ በሄዱበት ጊዜ ከሬሳው ጋር የሚቆይ ምንም አይነት ሰው ስላልነበረ ብቸኝነታቸውን እያስታወሱ በጣም ውስጣቸው ይረብሻል። ከዚያ ጊዜ በኋላ ለሰው ልጅ ታላቅ ግምት አላቸው። ሰው ይወዳሉ። በተለይ ሕፃን ለዛም ይመስላል ታምራትም ማንም ወላጅ እናት ከምታደርገው እንክብካቤ በተሻለ እየተንከባከቡት የሚገኙት። እማማ ቸርነት ከአሁን በኋላ ልጅ በማግኘታቸው ሕይወታቸው የተስተካከለና የሰመረ እንደሚሆን እርግጠኛ እየሆኑ መጥተዋል። ታምራት ከብቸኝነትና ከፍዳ ስቃይ ሕይወት ያወጣቸው መስሏቸዋል። ታምራት አሁን ከበሽታው እየዳነ ነው። የሕይወት እናቱ እማማ ቸርነት አንዳንዴ የድሮ ታሪኮችን፣ ተረቶችን ስለ ሽፍቶችና ጀግኖች፣ ስለ ቀማኞችና ስለ ባላቸው ጀግንነት፣ ስለ ሰራው ጀብድ ትተርክለታለች። በድሮ ጊዜ አሉ እማማ ቸርነት ከዛሬ 30 ዓመት በፊት የነበረውን ድሮ ብላ መጥራት ልማዷ ነው። ታዲያ ድሮ እኔስ እንዲያው የ16 ዓመት ቆንጆ ሆናለሁ። ታዲያ ከሆነ ሩቅ ቦታ ከባሌ ጋር ለገበያ ሄደን ስንመጣ ደኖቹም ያን ጊዜ ሽፍታ በጣም ይበዛ ስለነበረ ዛሬ እንዲያው ከወደን እኮ ጠፋ እናንተ ሽፍታም የለም። እኔ እናት ብርሌ የሚመስል አንገቴና ፀጉሬ በጣም ያስቀና ነበር። በጣም ቆንጆ ያማርኩ ወጣት ነበርኩ። ታዲያ ልጄ ውበቴ ያሰከራቸው ሽፍቶች ባሌን ገድለው እኔን ለመውሰድ ፈለጉ። ባሌ ፊት አውራሪ ግዛቸው በተኩስ የተካኑ ነበር። 9ኙንም ሽፍቶች በተደረገው የተኩስ ልውውጥ ገደሏቸው ስልህ ከዚያም የሽፍቶች ዘመድ አላስቀም ስላሉን ይኸውልህ ተሰደን ከዚህ ገደል ውስጥ ገብተን መኖር ጀመር። ባሌም ሕክምና በአካባቢ ስለሌለ ብቻዬን ጥሎኝ ሞተ። ከዛም በኋላ መከራና ስቃይ ተፈራረቀብኝ። አሁንስ በደገውና ከተማው መሬት በመጥበቡ ብዙ መንደር ሆኗል። ከዛሬ 30 ዓመት በፊት እኮ ብቻችን ከባሌ ጋር ከሞተ በኋላ ለ5 ዓመት ያህል በብቸኝነት ስሰቃይ ኖሬያለሁ እያለች ያጋጠማትና ሌሎች ታሪኮችን በረጅሙ አጫወተችው። ታምራትም በትኩረት ያደምጣት ስለነበር በጣም ልቡ ተነካ። ልጄ ታምራት ካሁን በኋላ የትም አትሄድ አይደለ? እሄዳለሁ። የት እንደሚሄድ ግን አላውቅም ማማ። ብቻ ወደ ቤተሰቦቼ እንደማልመለስ እርግጠኛ ነው። ታዲያ ወደ ቤተሰቦቼ ካልተመለስክ ልጄ ለምን የኔ ልጅ አትሆንም? በእርግጥ እርስዎ ከእናቴም በላይ እናቴ ኖት ሲል አንቱተን ወዲያ በል አሉት። እሺ እናቴ፣ የአንቺ ልጅ ብሆን አቀማጥለሽ እንደምታሳድግኝ አውቃለሁ። ላደረግሽልኝ ውለታ እግዚአብሔር ይክፈልሽ እንጂ እኔ ከፍዬ አልዘልቀውም። ካሁን በኋላ ብቆይ 4 ወር ብቻ ነው። ግን ልጄ ምንድን ነው ምክንያት ከወላጆቼ ማትሄድበት? አይ ማማ፣ ገና ከብቶችን አጥፍቼ እናቴስ ምን ትለኝ? አባቴ ሰውና አይገለኝም ብለሽ ነው ሲላቸው፣ ኧረ አይገድሉም ልጄ፣ ሂድላቸው፣ ሂድ ፈልጋቸው ልጄ አሉት። በእርግጥ የግላቸው ለማድረግ ከፍተኛ ጉጉት ቢያድርባቸው የልጅ ናፍቆት በተለይ ደግሞ የወላጅ መሃን መሆን ምን ያህል ከባድ እንደሆነ ቢገነዘቡም ታምራትን ወደ ቤተሰቦቹ መመለስ ዘንድ በጣም ለመኑት። በቃ ልጄ ቤተሰቦች ካልተመለስ ስሞትም ንብረቴን በሙሉ ትወርሳለህ። አሁን የፈለግከውን አይነት ከብት እሰጥሃለሁ፣ እድርህም አለሁ። እናትህ ተኸኝ አትሂድ። ምን መሰለሽማ ከሀገሬ ካለው የመማር ፍላጎት ነበረኝ። አባቴ ፈቃደኛ ባለመሆኑ ነው እና አሁን አንቺ እንድታስተምርኝ በአካባቢ ትምህርት ቤት የለ እና መማር ግድ ስላለብኝ ከአሁን በኋላ ያስኳላ ትምህርት ባልማርም አብነት ትምህርት ተምሬ ቢያንስ ቄሱኝ የማገልገል እፈልጋለሁ። ፍጹም ከአንቺ ጋር አልኖርም። ስለዚህሽ ግን በጣም እያዘንኩና ቅር እያለኝ ነው። በጣም እወድሻለሁ ታታዬ። በጥቂቱም ቢሆን እናቴን አስረስተሽኛል። ከእናቴ ልይሽ አላይሽም። ከእናቴ የምትለዩ አርግዘሽ አምጠሽ ስላልወለድሽኝ ብቻና ብቻ ነው። ውለታሽ ፍጹም ነው በማለት በሚጣፍጥ የሕፃን አንደበቱና በሚያምሩ አይኖቹ እያየ እንደሚሄድ ሲነግራቸው እማማ ቸርነት ልባቸው በሐዘን ተሰበረ።
እንባቸው እንደ ጅረት በጉንጫቸው ፈሰሰ። ፍርሃት ፍርሃት አላቸው። ብቸኝነታቸው አገረሸባቸው። ለ4 ወራት ሁለቱም ሳይለያዩ በናፍቆትና በሐሳብ አብረው ከቆዩ በኋላ ታምራት ተሰናብቷቸው የት እንደሚሄድ ባያውቅም እንኳ ትቷቸው ወጣ። እምባ ያቀረሩ የእማማ ቸርነት ዓይኖች በሐዘንና ቅሬታ ፍዝዝ ብለው ተከተሉት። ዳምጤ ከልጁ በተለየ በ3ኛው ሳምንት ሰቀሌት በረሃ ሄደ። ልጁንም ሆነ ላሞቹን የበላ ጅብ አልጮህ አለ። ለ5 ወራት ያህል ከወዳጅ ዘመዶቹ ጋር ቢፈልግም ሊያገኛቸው አልቻለም። አይ ወይኔ ምን ነው መድኃኒዓለም መሃናችሁ እንዳለ ሳልወልድ በቀረው ነበር እያለቀሰና እየተጸጸተ ፍለጋውን አጠናከረ። በሰቀሌት ብቻ ሳይሆን በሌሎች አጎራባች ቀበሌዎችም ይፈልግ ጀመር። በሕይወቱ ክፉኛ በሐዘን ተጎዳ። አንጀቱ ተቃጠለ። የውብዳር ሐዘን ግን አቅጣጫ የሳተ ነበር። በየቀኑ ማልቀስ የዘውትር ተግባሯ ሆነ። እንቅርት ላይ ጆሮ ደግፍ እንዲሉ ዓይኗ በልቅሶ ሳቢያ ብርሃኗ ቀስ በቀስ እየቀነሰ ሄደ። በመጨረሻም ትራኮማ በሽታ ተጨምሮበት ለዓይነ ስውርነት ተዳረገች። ችግር አንዳንድ ጊዜ ሲደራረብ ይችላል፣ ይለመዳል። የዳምጠው ሰውነት በሐዘንና በብዙ ድርብ ችግር ደነደነ። አለ የተባለ ቦታ ሁሉ ፈልጎ ማግኘት ያልተሳካለት አባት ዳምጠው በከፍተኛ ሐዘን ልቡ ተሰበረ። በመጨረሻም ሙታን ብሎ ተስፋ ቆርጦ በሰሜን ጎንደር አለፋ ጠቁሳ ወረዳ አንድ ባህል አለ። በቀብር ስነ ስርዓት ያልተቀበረ ሰው ምስል በማለት ከቤተክርስቲያን ልክ አስከሬኑ እንዳለ ሁሉ ማልቀስ። የታምራት ለቅሶ ዕለት ብዙ ሰው ተገኝቶ ሞትማ ይሞት የል በየሁሉም ደጅ እንደ ልጅ ታምራት መቼም የለም እንጂ እያሉ ሙሾውን ሲያወርዱ አሉ። ይባስ ብሎ እናቱ የውብዳር ከስነ ስርዓቱ በዓይኗ ሕመም ምክንያት ባለመገኘቷ ሐዘኑን ድርብ አደረገው። በከፍተኛ ሐዘን የተጎዳው ዳምጠው ስራ ለመስራት ተሳነው። በዚህም ሳቢያ የኢኮኖሚ ቀውስ ቤቱን ሰላም ነሳው። የውብዳሬ እኔስ መቼም ሰዎች በመግደል ጌታ ተቆጦ ሊበቀለኝ ፈልጎ ይሆናል ይህን ሁሉ ስቃይና መከራ ዶፍ እየሰጠኝ። አንቺ ምስኪን ከግራር የተጠጋ ቁልቋል ዘውት ሲደማ ይኖራል እንደሚባለው አንቺ አብረሽ መሰቃየትሽ ነው ሐዘኔን እጅግ ወደሌለሽ ያደረገው በማለት ዳምጠው በምሬት ወደ አምላኩ በመዞር ስቃዩን ይቀንስለት ዘንድ ተማጸኑ። አምላኩ ሊበቀለው ያሰቃየው መስሎታል። አንዳንዴም የ40 ቀን እድሉ እንደሆነ ይናገራል። የውብዳር ልጇ ትዝ ሲላት እንባዋ እንደ ሐምሌ ዝናብ ታፈሰዋለች። አንዳንዴ በህልሟ ከሩቅ ቦታ ከብቶችን አርብቶ ጎርምሶና አምሮበት የመጣ ይመስላትና እልልታዋን ታቀልጠዋለች። ህልም ሲሆን በጣም ታዝናለች። በህልም በታያት ቀን ከበፊቱ የበለጠ ሐዘንና ሰቀቀኗ ይጨምራል። በሚንሰፈሰፍ የእናትነት ፍቅር ስትዳብሰው በዓይነ ህሊናዋ ይታያትና እንዲሁ ድምጿን ከፍ አድርጋ ኦታዋን ታቀልጠዋለች። አይዞሽ እህታለም ያንቺ ችግር ብቻ እኮ አይደለም ማይሞትበት ማን አለ ብለሽ ነው። እኔ የዛሬ 3 ዓመት በፊት በውሃ ሙላት ምክንያት 3 ልጆችን ቀብሬ ያለ ቁጭ ብያለሁ። እንቺ ሳበዛሽው እናቴ እናት አባቱን እህት ወንድሙን በሞት ያልተነጠቀ ማን አለ እያለች ጓደኛዋ መሰረት ለማጽናናት ብትሞክርም ጨከን ያለ አንጀት ግን ከየት ይምጣ። የውብዳር ዛሬም ነገም ሁሌ በሰቀቀንና በለቅሶ እያሳለፈች ነው። የውብዳር የልጇን መሞት ባሏ ካሳመናት በኋላ ጤናዋ የበለጠ እየተዛባ መጣ። የተለያዩ በሽታዎች ይፈራረቁባት ጀመር። ከሁሉም በላይ ከፍተኛ ህመም የሆነባት የዓይኗ ጉዳይ ነው። የዓይኗ መታወር ሳያንሳት የሚመራት ሰው ማጣቷ ሌላ ስቃይ ተጨማሪ በሽታ ሆኖባታል። ህይወት ባዶ ምንም ትርጉምና ጣዕም የለሽ ሆናባታለች። በሾህና አሜሪካና በሐዘንና ጨለማ የተመለች ብቻ አስቀያሚ ህይወቷ ትሩፋት ክፍል ውስጧን አተራመሰው። እያንዳንዱ ቀንና ሌሊት የዓመት ያህል ረጅም ሆነባት። ዳምጠውና የውብዳር ውስጣቸው ሰላም በማጣቱ ተኮራርፈዋል። በሳቅና ጨዋታ የደመቀው ቤታቸው የሐዘን ድባብ አጥልቶበታል። የውብዳር የንጋት ከዋክብት ከሚፈነጥቁት ብርሃን የበለጠ ብርሃን የሚፈነጥቀው ትልልቅ ዓይኗ በእንባ ማሙቶ ብርሃን መስጠት አቁሞ ዓይኗ ተጨፍኖ ያለ ዕድሜዋ አሮጊት ሴትዮ አስመስሏታል። ደማቅና የበሰለ እንኮይ የመሰለው ቀለሟ ገልጥቷል። ፀጉሯ ጨውራራ ሆኗል። ብቻ ያለ ዕድሜዋ ክስት ጥቁርቁር ብላለች። ከብቶች ከጠፉ በኋላ የሚያርሱበት በሬ ከማጣታቸውም በላይ በልጁ መጥፋት አእምሮ በትክክል ማሰብ የተሳነው ዳምጠው መሬቱን በማከራየት ጸበል ለጸበል በመዞር የኢኮኖሚና የገንዘብ ችግር ተጨማሪ ራስ ምታት ሆኖበታል። ችግር፣ ረሃብና ፍዳ፣ ስቃይ፣ ጉስቁልናና ሐዘን ከዛም በላይ ጤና ማጣትና የሰላም መደፍረስ ቤታቸውን አስፈሪ ድባብ አስጦታል። እኔ የሚገርመኝ አንድ ችግር ከተከሰተ ችግሮች የሚደራረቡበት ምክንያት ማለቴ ችግር እንደ መረብና ሰንሰለት ለምን ይሆን ከቶ የሚተበትበን? ነገሮች ሁሉ ከጠበቁት በላይ ውስብስብ ሆነብኝ። ምን አባቴ ላድርግ? ገና ምን መላለው መቻል መልመድ እንጂ ከራሴ በላይ የምንሰፈሰፈል ልጄ መጥፋቱ አልበቃኝ ብሎ አይቼ የምበላበትን ዓይኔንም አጠፋኝ። ይህም አልበቃ ብሎ ድህነትና ጤና ማጣት በአንድ ላይ ተዳምሮ ቁም ስቅሌን ያሳዩን ጀመር።
እያለች በሐዘን በሐሳብና ትካዜ ነጎደች። ነገሮች ሁሉ እንቆቁልሽ ሆኑባት። ቢሆንም ችግር፣ መከራና ስቃይ ሁሉም ከቆየ ይለመዳልና በዚህም ስቃይ ሕይወት ውስጥ መተንፈሳቸውን ቀጥለዋል። መኖር ለነሱ መተንፈስ ብቻ ነው። አንዳንዴ መጠጣትና መንቀሳቀስ ብቻ ሕይወት ለነሱ ነው። ኑሮ ካሉት መቃብር ይሞቃል አይደል የሚለው አገሩ። የውብዳር በአሁኑ ሰዓት የሕፃኑን ልጅ ከሌላ ቀበሌ አስመጥታ እየተመረች ነው። ውሃም ሆነ እንጨት ታመጣላታለች። አይዞሽ የባሰ አለች አዲሲቷ ልጅ። ደግሞ ከዚህ የባሰ ምን ሊኖር አለች የውብዳር የምታይ ይመስል አይኗን ወደ ልጅቷ እያዞረች። እንዲያው ሳላውቅ የሰራሁት ኃጢአት ኑሮ እንጂ የውብዳር ምን ጥፋት እንዳላጠፋች ወይም አምላኳን ምን እንዳስቀየመችው አታስታውስም። ብቻ ግን ብዙ ሰው ተረግማ ነው እያለ በነገር ሲጎሽማት መረገሟን አምና ተቀብሏለች። ሌሊት እንዲያው ለደንቡ ትተኛ እንጂ በታምር እንቅልፍ ባይኗ አይዞርም። እንቻለው እንዴት ይሁን እንጂ እድላችን ሆኖ እኮ ነው ይላል የሚስቱ ክፉኛ መበዛቆል ተጨማሪ ህመም ሆኖት አቶ ዳምጠውን። የ35 ዓመቱ ዳምጠው ያ ወፍራም ባቱ ስጋው አልቆ አጽሙ ወጧል። የግራ ጉንጩ ከቀኝ ጉንጩ ገጥሟል። ፊቱ በፀጉር ቢሸፈንም አመዳም ሆኗል። ሁለቱን የወላድ መሃን ጥንዶችን በማየት ከንፈሩን የማይመጥ በሐዘን ውስጥ የማይዋጥ ምንም አይነት ሰው የለም። ሁሉም ሰው ካያቸው በኋላ ስለ እነሱ ያስባል። በህዝቡ ዘንድ ተወዳጅ ነበሩ። ምክንያቱም አብዛኛው ገበሬ በመሬት ደንበር ሰብሌን በላ በማለት ሲነታረክና ሲደባደብ፣ አቶ ዳምጠውና ባለቤቱ እንዲህ አይነት ጨዋታ አይመቻቸውም ነበር። ሰውን ላለማስቀየም ከፍተኛ ጥንቃቄ የሚያደርጉ ነበረ። ሌሎችም ሊተናኮሉት ይፈሩት ስለነበር ከአካባቢው ሰው ጋር በሰላም በሐዘን በደስታው በመረዳዳት ይኖር ነበር። ዛሬ ግን የሰው ከንፈር መምጠጫ በመሆኑ ጥቂት ተሰምቶታል። ታምራት ከሳምንት ጉዞ በኋላ ከአንድ ኪና ከተባለ የገጠር ቀበሌ ደረሰ። በአካባቢው ሕይወት አጠቃላይ አንደኛ ደረጃ ትምህርት ቤት የሚባልና ከዛው ገጥሞ ደግሞ ከተክለ ሃይማኖት ቤተክርስቲያን አጠገብ የአብነት ትምህርት ቤት ስላለ ታምራት ለመኖሪያ ምቹ ቦታ ነውና መረጠው። ከዚህ ኪና የቃለ እግዚአብሔር ትምህርት ለመማር ወሰነ። ምን ላይ ደርሳል አሉ ስብሐት ረጅም ፂማቸውን በእጃቸው እየፈተሉ። ገና አልጀመርኩም። ታምራት ፊቱ ላይ ሀፍረትና ፍርሃት ይነበብበታል። እስካሁን አሉ መርጌታ ስብሐት ቁመናውን በማየት እድሜው ትልቅ መሆኑን ገምተው። ወላጆቼ እንድማር ፈቃደኛ ስላልነበሩ ላም በመጠበቅ ነው እስካሁን የዘገየው አባ ሲል ታምራት ፊቱ ጠቆረ። ሐዘንና ደስ የማይል ስሜት ተሰማው። አይዞ ልጄ። ድምፃቸው ወፈር ያለና ደስ የሚል ነው የመርጌታ ስብሐት። መርጌታ ስብሐት እድሜያቸው ወደ 60 ዓመት የሚገመት ሲሆን ፊታቸው ሰፊና በነጭ ፂም የታጀበ ነው። ፀጉራቸው ነጩ ጥቁሩን ለማሸነፍ ትግል የሚያደርግ ይመስላል። ሙሉ ጊዜያቸውን ቃለ እግዚአብሔር በመማር ያሳለፉ ወግ አጥባቂ ሰው ናቸው። ከቅኔ እስከ አቋቋምና ጾመ ድጓ ጠንቅቀው የሚያውቁ ሲሆን ትርጉምና ሐዲሳትን ሌሎች ብሉያትንም ዘርፎች በሚገባ ተምረዋል። ታምራት የሀሁ ፊደል ዛሬ ረስቶ እንደ አዲስ ቢማረውም ድሮ ሕፃን እያለ አስቆጥሮ ስለነበረ በ2 ቀን በማጠናቀቁ በትምህርት አቀባበሉ የእንታ ስብሐት ተደመሙ። ክቡራትና ክቡራን ሌሎችን ክፍሎች በሌላ ጊዜ እስክናቀርብላችሁ ላይክ እና ሼር እያደረጋችሁ ይህን አስደማሚ ትረካ ለሌሎች እንዲዳረስ ስለምታደርጉ ከልብ እናመሰግናለን። ተከዜ ቲዩብ ደራሲው ራሳችን ነን።